ምዕራፍ 4 እስራኤል ሆይ ብትመለስ ወደ እኔ ተመለስ ይላል እግዚአብሔር። ርኩሰትህንም ከፊቴ ብታስወግድ ባትናወጥም ሕያው እግዚአብሔርን ብለህም በእውነትና በቅንነት በጽድቅም ብትምል አሕዛብም በእርሱ ይባረካሉ፣ በእርሱም ይመካሉ። እግዚአብሔር ለይሁዳና ለኢየሩሳሌም ሰዎች እንዲህ ይላልና ጥጋቱን እርሻ እረሱ፣ በእርሻውም ላይ አትዝሩ። እናንተም የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሆይ ስለ ሥራችሁ ክፋት ቁጣዬ እንደ እሳት እንዳይወጣ የሚያጠፋውም ሳይኖር እንዳያቃጥል ለእግዚአብሔር ተገረዙ፣ የልባችሁንም ሸለፈት አስወግዱ። በይሁዳ ዘንድ ተናገሩ፣ በኢየሩሳሌምም ላይ አውሩና በአገሪቱም ላይ መለከት ንፉ በሉ። ጮኻችሁም ሁላችሁ ተሰብሰቡ፣ ወደ ተመሸጉትም ከተሞች እንግባ በሉ። ከሰሜን ክፉ ነገርና ጽኑ ጥፋትን አመጣለሁና ወደ ጽዮን ዓላማን አንሱ፣ ሽሹ፣ አትዘግዩ። አንበሳ ከጭፍቅ ዱር ወጥቷል፣ አሕዛብንም የሚዘርፍ ተነስቷል። ምድርሽን ባድማ ያደርግ ዘንድ ከስፍራው ወጥቷል። ከተሞችሽም ሰው የሌለባቸው ፍርስራሾች ይሆናሉ። የእግዚአብሔርም ጽኑ ቁጣ ከእኛ ዘንድ አልተመለሰምና ማቅ ልበሱ፣ አልቅሱም፣ ዋይም በሉ። በዚያም ቀን ይላል እግዚአብሔር፣ የንጉሡና የመኳንንቱ ልብ ይጠፋል፣ ካህናቱም ይደነቃሉ፣ ነቢያቱም ይደነግጣሉ። እኔም ጌታ እግዚአብሔር ሆይ ወዮ! አንተ ሰይፍ እስከ ነፍስ ድረስ በደረሰ ጊዜ ሰላም ይሆንላችኋል ብለህ ይህን ሕዝብና ኢየሩሳሌምን እጅግ አታለልህ አሉ። በዚያን ጊዜ ለዚህ ሕዝብና ለኢየሩሳሌም ለማበጠር ወይም ለማጥራት ሳይሆን የሚያቃጥል ንፋስ በምድረ በዳ ካሉ ከወናዎች ኮረብቶች ወደ ወገኔ ሴት ልጅ ይመጣል። ስለ እኔ ጽኑ የሆነ ንፋስ ከእነዚህ ይመጣል ይባላል። አሁንም እኔ ደግሞ ፍርዴን በእነርሱ ላይ እናገራለሁ። እነሆ እንደ ደመና ይወጣል፣ ሰረገሎቹም እንዳውሎ ንፋስ፣ ፈረሶቹም ከንስር ይልቅ ፈጣኖች ናቸው። ጠፍተናልና ወዮልን! ኢየሩሳሌም ሆይ ትድኚ ዘንድ ልብሽን ከክፉ ነገር እጠቢ። ክፉ አሳብ የሚኖርብሽ እስከ መቼ ድረስ ነው? የተናጋሪ ድምፅ ከዳን ዘንድ ይናገራልና ከኤፍሬምም ኮረብቶች መከራን ያወራልና። ለአሕዛብ አሰሙና እነሆ ጠባቂዎች ከሩቅ አገር ይመጣሉ፣ በይሁዳም ከተሞች ላይ ይጮኻሉ ብላችሁ በኢየሩሳሌም ላይ አውሩ። በእኔ ላይ ዓመፀኛ ሆናለችና በዙሪያ ከበው እንደ እርሻ ጠባቂዎች ሆነውባታል ይላል እግዚአብሔር። መንገድሽና ሥራሽ ይህን አድርጎብሻል። ይህ ክፋትሽ መራር ነው፣ ወደ ልብሽም ደርሷል። አንጀቴ አንጀቴ፣ ልቤ በጣም ታሟል፣ በውስጤም ልቤ ታውኮብኛል። ነፍሴ ሆይ የመለከትን ድምፅና የሰልፍን ውካታ ሰምተሻልና ዝም እል ዘንድ አልችልም። መከራ በመከራ ላይ ተጠርቷል፣ ምድርም ሁሉ ተበዝብዛለችና። በድንገትም ድንኳኔ በቅጽበት ዓይንም መጋረጃዎቼ ጠፉ። ዓላማውን የምመለከት የመለከቱንስ ድምፅ የምሰማ እስከ መቼ ነው? ሕዝቤ ሰንፈዋልና አላወቁኝም። ሰነፎች ልጆች ናቸው፣ ማስተዋልም የላቸውም። ክፉ ነገርን ለማድረግ ብልሃተኞች ናቸው፣ በጎ ነገርን ማድረግ ግን አያውቁም። ምድሪቱን አየሁ፣ እነሆም ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየሁ፣ ብርሃንም አልነበረባቸው። ተራሮችን አየሁ፣ እነሆም ተንቀጠቀጡ፣ ኮረብቶችም ሁሉ ተናወጡ። አየሁ፣ እነሆም ሰው አልነበረም፣ የሰማይም ወፎች ሁሉ ሸሽተው ነበር። አየሁ፣ እነሆም ፍሬያማ እርሻ ምድረ በዳ ሆነች፣ ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ ቁጣው የተነሣ ፈርሰው ነበር። እግዚአብሔርም እንዲህ ይላል፣ ምድር ሁሉ ባድማ ትሆናለች፣ ነገር ግን ፈጽሜ አላጠፋትም። ስለዚህ ምድር ታለቅሳለች፣ በላይም ሰማይ ይጠቁራል። ተናግሬአለሁና አስቤአለሁ፣ አልጸጸትም፣ ከእርሱም አልመለስም። ከፈረሰኞችና ከቀስጠኞች ድምፅ እየተነሣ ከተማ ሁሉ ሸሽታለች። ወደ ችፍግ ዱርም ይገባሉ፣ በቋጥኝ ላይም ይወጣሉ። ከተማ ሁሉ ትለቃለች፣ የሚቀመጥባትም ሰው የለም። አንቺም የተበዘበዝሽ ሆይ ምን ታደርጊያለሽ? ቀይ በለበስሽ ጊዜ
በወርቅ አንባርም ባጌጥሽ ጊዜ ዓይንሽንም በኩል በተኳልሽ ጊዜ በከንቱ ታጌጫለሽ። ውሽሞችሽ አቃለሉሽ፣ ነፍስሽን ይሿታል። እንደምታምጥ የበኩሯንም እንደምትወልድ ሴት ድምፅ ሰምቻለሁና የጽዮን ሴት ልጅ ድምፅ በድካም ይሰልላል፣ እጆቿንም ትዘረጋለችና። ተገድለው ከሞቱት የተነሣ ነፍሴ ይዝላለችና ወዮልኝ አለች።